በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በመላው ዓለም የምትገኙ ውድ ኢትዮጵያውያንና ኦርቶዶክሳውያን ሁላችሁም በያላችሁበት እንደየክብራችሁ መጠን ሰላም እግዚአብሔር እንዲበዛላችሁ እየተመኘው ጥቂት ደቂቃ በእግዚአብሔር ቃል እንቆያለንና ሁላችሁም አብራችሁ እንድትሆኑ በትህትና ጋብዛለሁኝ። ዛሬ እንደ አምላካችን እንደ እግዚአብሔር ቅዱስ ፈቃድ የምንማማርበት ርዕስ በዚህ በትንቢተ ኤርምያስ ምዕራፍ 14 ቁጥር 12 ላይ ያለውን መለኮታዊ ቃል በማንሳት ይሆናል። ቢጾሙ ጸሎታቸውን አልሰማም። ቢጾሙ ጸሎታቸውን አልሰማም። የቃሉ ባለቤት ይህንን ቅዱስ ቃል የተናገረው የሁላችን አምላክ የሁላችን ፈጣሪ የሆነ ልዑል እግዚአብሔር ሲሆን ከአምላካችን ከልዑል እግዚአብሔር ይህንን ቅዱስ ቃል ያደመጠው ከአራቱ አበይት ነቢያት መካከል አንዱ የሆነው ነቢዩ ኤርምያስ ነው። የርሱ መሰረታዊ ዓላማ ከፊት ለፊታችን እንግዲህ እግዚአብሔር ይፈቅድ ቢወድ ብንኖር ጾመ ፍልሰታ ከሰባቱ አጽዋማት አንዱ የሆነው እንዴት መጾም አለብን የሚሉትን ጥቂት ስለ ጾም እንድንወያይ ነው። እንግዲህ መጽሐፍ ቅዱሱን ትንሽ ወደ ላይ ከፍ ወደ ታችም ዝቅ ብለን ሙሉ ታሪኩን ስንመለከት አምላካችን ልዑል እግዚአብሔር የሕዝቡን ኃጢአት የሕዝቡን ሕግ መተላለፍ በደላቸውን ሁሉ እያየ ደግሞ እንዳያጠፋቸው እንዳይቆጣቸውም እየራራ አይቶ እንዳላየ ሰምቶ እንዳልሰማ እግዚአብሔር በቸርነቱ በይቅርታው በምሕረቱ ዝም ይላል። ከነቢያቱ መካከል አንዱ የሆነው ነቢዩ ኤርምያስ ደግሞ በሕዝቡ ላይ እየደረሰ ያለውን መከራ እየደረሰ ያለውን ችግር እየደረሰ ያለውን ስቃይ አይቶ ወደ አምላካችን ወደ እግዚአብሔር ይቀርብና እንዲህ ይላል። ከሕዝቡ ኃጢአት የተነሳ ምድር በድርቅ ተመታለች፣ ሰውም እንስሳቱ ሁሉ እየጠወለገ እየተጎዳ ነው እና ጌታ ሆይ እባክህን ኃጢአታችን ብዙ ነውና ማረን፣ ይቅር በለን፣ እራራልን ብሎ ወደ እግዚአብሔር መጮሁ ወደ እግዚአብሔር ማንጋጠጥ ጀመረ ይላል። እንዳልኳችሁ ሕዝቡ ሕግ ተላልፏል፣ ኃጢአትን ሰርቷል፣ እግዚአብሔርን አሳዝኗል። እግዚአብሔር በነቢያቱ ቢናገርም ሊሰማው የፈቀደ ሊያደምጠው የወደደ አልነበረም። ስለዚህ ከሕዝቡ ኃጢአት የተነሳ ምድር እየደረቀች ነው፣ ወንዞች እየደረቁ ነው፣ እጽዋት እየጠወለጉ ነው፣ ሕዝቡ በረሃብ አለንጋ እየተገረፈ ነው። ነቢዩ ኤርምያስ እባክህን ማረን፣ ይቅር በለን፣ እራራልን ብሎ እግዚአብሔርም አለ ለመነ ይላል። አምላካችን ልዑል እግዚአብሔር ግን ለነቢዩ ኤርምያስ እንዲህ አለው፣ ልጄ ሆይ ስለምን ስለ እነሱ ወደ እኔ ትጮኻለህ? ሕዝቡ መቅበዝበዝን ወድደዋልና እግራቸውን ከክፉ መንገድ አልከለከሉምና ለዚህ ሕዝብ ስለ መልካም ስለምን ትጸልይላችኋለህ? እነርሱ አለ ቢጾሙ እንኳን ጸሎታቸውን እኔ አልሰማም አላደምጥም አለ አምላካችን እግዚአብሔር። ምክንያቱስ እግራቸውን ከኃጢአት አልከለከሉም፣ ልቦናቸውን ምን ብለዋል? አደንድነዋል፣ መቅበዝበዝን ወድደዋል። ቢጾሙ ጸሎታቸውን አልሰማም አላደምጥም። ደግሞም አለ የሚያቀርቡልኝን መስዋዕት በሙሉ ተጸይፌዋለሁ አለ። ተመልከቱ፣ የሚቀርበውን ስጦታ የሚቀርበውን መስዋዕት በሙሉ ተጸይፌዋለሁ፣ እኔ ደስ አይለኝም። ይልቁንም አለ አምላካችን እግዚአብሔር በሰይፍ በረሃብ በቸነፈር አጠፋቸዋለሁ በማለት ለነቢዩ ኤርምያስ ይህንን መልስ ሲሰጥ እንመለከታለን። የተወደዳችሁ የተከበራችሁ የልዑል እግዚአብሔር ቤተሰቦች ስለ ቃሉ የአምላካችን የልዑል እግዚአብሔር ስሙ ለዘላለም የተመሰገነ ይሁንና እንግዲህ በነቢያቱና በእግዚአብሔር መካከል በእግዚአብሔርና በሕዝቡ መካከል ያለውን ልዩነት ተመልከቱ። እግዚአብሔር ቸርነት አለ፣ ምሕረቱ አለ፣ ይቅርታው አለ። ደግሞ ሕዝቡ ከእግዚአብሔር መኮብለሉን እናያለን። ነቢያቱ ደግሞ ስለ ሕዝቡ ወደ እግዚአብሔር መጸለያቸውንም እንመለከታለን። እግዚአብሔር ግን አለ ቢጾሙ ጸሎታቸው ምን አላደርግም አልሰማም አላደምጥም መልስም አልሰጥም አለ። በእውነት የተከበራችሁ የተወደዳችሁ የልዑል እግዚአብሔር ቤተሰቦች ጾም፣ ጸሎት፣
ፈቃደ ሥጋን ለፈቃደ ነፍስ የምናስገዛበት ጉልበት ነው። ተመልከቱ፣ ጾም ጸሎት ከእግዚአብሔር ጋር የምንገናኝበት መንፈሳዊ ምንድን ነው? ድልድይ ነው። ጾም ጸሎት ርኩሳን መናፍስትን የምናርቅበትና የምናወጣበት መንፈሳዊ መሳሪያችን ነው። መጽሐፍ ቅዱስ ማስረገጥ እችላለሁ። ጾም ጸሎት የእግዚአብሔርን ልብ የምናራራበት፣ ምሕረት ይቅርታ የምናገኝበት፣ ኃጢአታችን ከላያችን ላይ እንደ ቅርፊት የሚወገድበት፣ ይልቁንም ደግሞ የነፍስ ቁስል የሚፈወስበት መድኃኒት ነው ጾም ጸሎት። ይህ ጸሎት እንግዲህ እግዚአብሔር አልሰማም፣ እግዚአብሔር አላደምጥም። እንደውም በመጾማቸው ፈንታ በመጸለያቸው ፋንታ ምድርን እቀጣለሁ በረሃብ በቸነፈር በሰይፍ እያለ እንመለከታለን። እውን ግን እግዚአብሔር ጾም ጸሎታችሁን አልሰማም አላደምጥም ሲል እውነት ድካማችን ሁሉ ከንቱ ሆነ ማለት ነው? የተከበራችሁ የተወደዳችሁ የልዑል እግዚአብሔር ቤተሰቦች እግዚአብሔር ምን ለማለት ፈልጎ ነው? ወገኖቼ ጾም ጸሎት ሲኖር ትሕትና ይኖረናል። ጾም ጸሎት ሲኖር ራስን መግዛት ይኖራል። ጾም ጸሎት ሲኖር ለራስ ብቻ ሳይሆን ለሌላው ማሰብም እንጀምራለን። ስለዚህ አምላካችን እግዚአብሔር የተጸየፈው ነገር ስላለ ነው ብትጾሙም ብትጸልዩም ምን አደርግም? ጾማችሁን ጸሎታችሁን አልቀበልም አላደምጥም አለ። አዎ እንግዲህ ጾም ለተወሰነ ቀን ለተወሰነ ጊዜ ከእንስሳት ተዋጽኦና አልሚ ከሆኑ ምግቦች መከልከል መለየት ማለት ነው። ስለዚህ ይህ በጊዜ የተወሰነ ነው፣ በቀን የተወሰነ ነው። ምንም እንኳን እንደ አባቶቻችን እንደ ገብረ መንፈስ ቅዱስ 100 ዓመት መጾም መጸለይ ባንችል፣ እንደ ጻድቁ አባታችን አቡነ ተክለ ሃይማኖት 29 ዓመት ሙሉ ጾሞ ጸለየዋል። እኛ ለዚህ ደካማ ነን። እንደ ኢትዮጵያዊቷ ቅድስት ክርስቶስ ሰምራ በጣና ሐይቅ 12 ዓመት ሙሉ ሰውነቷ የአሳ መመላለሻ እስኪሆን ድረስ ጾማለች፣ ጸልያለች። እኛ ለዚህ ደካማ ነን። አዎ አምላካችን እግዚአብሔር አስተዋይ ልቦና ያድለን። ስለዚህ ጾምና ጸሎታችንን እግዚአብሔር አልቀበልም እግዚአብሔር አላደምጥም ያለበት ዋናው ምክንያት የመጾማችን ወይም የመጸለያችን አካሄድ እግዚአብሔር እንደፈቀደ እርሱ እንደወደደ ስላልሆነ ነው ወገኖቼ፣ ስላልሆነ ነው። ስለዚህ ጾም ሲነሳ ጸሎት ሲነሳ በእርግጥ የማኅበር ጾም አለ፣ የግል ጾም አለ። የግል ጾም በምክረ ካህን እኛና አበነፍሳችን ብቻ የሚያውቁት ጾም ነው። እግዚአብሔር ባወቀ ሰው ሳያውቅብን፣ ዙሪያችን ያሉ ወዳጆቻችን ሳያውቁብን ከእግዚአብሔር ጋር ብቻ የምንገናኝበት፣ ሰውነታችን የምናደክምበት፣ ፈቃደ ሥጋችን ለፈቃደ ነፍስ የምናስገዛበት ነው። የማኅበር ጾም ደግሞ የምንለው በአዋጅ የሚነገር ከሊቅ እስከ ደቂቅ ከሕፃን እስከ አዋቂ የ7 ዓመት የዕድሜ ደረጃ ላይ የደረሰ በሙሉ የሚጾመው ጾም ይህ የማኅበር ጾም ብለን እንጠራዋለን። በእርግጥ ይህ የማኅበር ጾም እንደ ቤተክርስቲያናችን አስተምሮ 7 ነው። ጾመ እግዚእ አለ፣ ጾመ ፍልሰታ አለ፣ ጾመ ሐዋርያት አለ፣ ጾመ ነቢያት አለ፣ ጾመ ነነዌ አለ፣ ጾመ ድህነት አለ፣ ጾመ ገሃድ አለ። እነዚህ 7ቱ አጽዋማት በቤተ ክርስቲያናችን ሁሉም ክርስቲያን ከሊቅ እስከ ደቂቅ ከሕፃን እስከ አዋቂ በማኅበር የሚጾመው ጾም ነው። ምናልባት እንዲጾሙ የማይገደዱ አካላት ሊኖሩ ይችላሉ። እንግዲህ መቼም ሰዎች ነንና ጾም መጾም የማይችሉባቸው ሁኔታዎች ካሉ ቤተ ክርስቲያን በዚህ አታስጨንቅም። እንደው ለምሳሌ ነፍሰ ጡር ልትወልድ የደረሰች ሴት ወይም እመጫት የምታጠባ ሴት እንድትጾም ላትገደድ ትችላለች። ምክንያቱም እጇ ላይ ያለው ሌላ ነፍስ አለን ነው። እርሷ ብቻ አይደለችም። ወደ ልጅነት የተመለሱ አረጋውያን ወላጆቻችን አሁን በልተው አልበላሁም፣ ጠጥተው አልጠጣውም የሚሉ በቁማቸው ራሳቸውን መቆጣጠር ያልቻሉ እኒህ እንዲጾሙ አይገደዱም። ሌላው ዳር ድንበርን ለማስከበር ስጋውን እየቆረሰ ደሙን እያፈሰሰ አጥንቱን እየከሰከሰ ያለ ወጥቶ አደር እርሱም እንዲጾም ላይገደድ ይችላል። ሌላው ኦርቶዶክሳውያን እንደው በክፉ ደዌ በደዌ ዳኛ በአልጋ ቁራኛ አልጋ ላይ የወደቁ ሕሙማነ ስጋ የሕክምና ባለሙያዎች ትእዛዝ የሰጧቸው
እነዚህ እንዲጾሙ ላይገደዱ ይችላሉ። ከዚያ ውጭ ግን ክርስቲያን የተባለ በሙሉ ከ7 ዓመት ጀምሮ ሁሉም ሊጾሙ ምን ያስፈልጋል? ግዴታ አለበት ማለት ነው። ግዴታ አለበት። የተከበራችሁ የተወደዳችሁ የልዑል እግዚአብሔር ቤተሰቦች ቢጾሙ ጸሎታቸውን ምን ላደርግም አለ አልሰማም። በትንቢተ ኤርምያስ ምዕራፍ 14 ቁጥር 40 ላይ እንግዲህ አምላካችን እግዚአብሔር የማይሰማው የማያደምጠው የማይቀበለው ጾም ጸሎት ምንድን ነው? ለምንስ እግዚአብሔር እንዲህ አለ? ወገኖች ለምን እንዲህ አለ? ቤተ ክርስቲያን 24 ሰዓት ጾም ጸሎት አላት። አምልኮተ እግዚአብሔሩ ተቋርጦ አያውቅም። ስብሐተ እግዚአብሔሩ ከመድረስ ተቋርጦ አያውቅም። ታዲያ እግዚአብሔር የማይቀበለው የማያደምጠው የማይሰማው ከሆነ ለምን እንደክማለን? ወይስ አምላካችን እግዚአብሔር ሊናገርን የፈለገው ነገር ምንድን ነው? እግባቸው አለኩም መቅበዝበዝን ወድደዋል። ልቡናቸው አንድ ቦታ አይደለም። ከሰላም ይልቅ ጥላቻን፣ ከፍቅር ይልቅ መጥፎ ነገር ላይ ትኩረት እያደረግን ስለሆነ እኮ ነው አምላካችን እግዚአብሔር እኔ አልቀበለውም በማለት የተናገረው። ወገኖቼ እርግጥ ነው እግዚአብሔር የማይቀበለው ጾም ጸሎት አለ። እግዚአብሔር ያልፈቀደው ጾም ጸሎት አለ። ይህም ምንድን ነው ካላችሁን፣ ልቡናችን በቂም በበቀል ተቋጥሮ የምንጾመው ጾም ጸሎት፣ ስግደት፣ ምጽዋት እግዚአብሔር አይቀበለውም። ንስሐ ሳንገባ ወደ እግዚአብሔር ሳንመለስ አበነፍሳችን እግር ስር ዝቅ ብለን እኔ አውቄ በድፍረት ሳላውቅ በስተት ይህን ኃጢአት በደል ፈጽም ያለውና እባክዎን ቀኑና ይስጡኝ ብለን ሳንማፀን የምንጾመውን ጾም ጸሎት፣ ስግደት፣ ምጽዋት ሁሉ እግዚአብሔር አይቀበለውም። አዎ ምክንያቱም እጆቻችን በደም ታጥበዋላ። ቀጥታ ወደ ጾም አይሮጥም፣ ወደ ጾም አይገባም። ወገኖቼ ቀድመን ልንናዘዝ ይቅርታ ልንጠይቅ ያስፈልጋል። አንዳንዶቻችን የሰው አካል እያጎደልን የምንጾመውን ጾም ጸሎት እግዚአብሔር አይቀበለውም። ነፍስ እያጠፋን ዝሙት እየፈጸምን ጽንስ እያስወረድን የምንጾመውን ጾም እግዚአብሔር አይቀበለውም። አልቀበሉም ይህንን ያለው እኮ ሌላ እኮ አይደለም። እግራቸው መቅበዝበዝን ወደዋል። አንድ ቦታ አይቀመጡም። በሁለት ቢላ ይበላሉ አለ። በአንድ ምላስ 2 ቃል ይናገራሉ። ከዚህ የተነሳ እኔ ምድርን በረሃብ በቸነፈር በስቃይ በጦርነት ምን አደርጋለሁ? እማግዳታለሁ አለ አምላካችን እግዚአብሔር። ነቢዩ ኤርምያስንም ስለ ሕዝቡ መልካም ነገር አትለምነኝ አትጠይቀኝ አለው። በእርግጥ እግዚአብሔር ጨካኝ ሆኖ አይደለም ይህንን ያለው ወገኖቼ፣ ቸር ስለሆነ ነው፣ ይቅር ባይ ስለሆነ ነው፣ መሐሪ ስለሆነ ነው፣ ወደ እርሱ እንድንመለስ ስለፈለገ ነው እንጂ እግዚአብሔር በዚህ ልክ ጸሎት ልመናችን የማያደምጥ ሆኖ አይደለም። እውነት ነው። ከሊቅ እስከ ደቂቅ ከሕፃን እስከ አዋቂ ሁላችንም መቅበዝበዝን ወደናል። ሁላችን አንደበታችን ሌላ ልቦናችን ሌላ ሆኗል። እግዚአብሔር ሁሉን ያውቃል ወገኖቼ፣ ቸር ስለሆነ ይቅር ባይ ስለሆነ ነው። ስለዚህ አምላካችን እግዚአብሔር በሕጉና በስርዓቱ ተወስነን ወደ እርሱ ቀርበን በሚገባው ልክ እንድንጾም በሚገባው ልክ እንድንጸልይ ስለፈቀደ እንጂ ጸሎት ልመናችንን የማያደምጥ ሆኖ አይደለም። እግዚአብሔር አምላክ ጸሎት ልመናችን እንዲያደምጥ ቅዱስ ፈቃዱ ይሁንልን። በዚህ በነቢዩ ኢሳይያስ ምዕራፍ 22 ከቁጥር 12 ጀምሮ አንድ የተመዘገበ ታሪክን እናገኛለን። ሕዝቡ እንዲህ አለ፣ ነገ እንሞታለን፣ ዛሬ እንብላ፣ ዛሬ እንጠጣ፣ ሐሴትን እናድርግ አሉ። ይህ ንግግራቸው ሰማይን ያለ ምሰሶ ምድርን ያለ መሰረት ባጸና በእግዚአብሔር ጆሮ ዘንድ ተሰማ። ስለዚህ ያለ አምላካችን እግዚአብሔር በነቢዩ ኢሳይያስ ላይ አድሮ ነገ እንሞታለንና እንብላ እንጠጣ ብላችኋል አለ። ስጋን በላችሁ ወይንንም ጠጣችሁ። ይህ በሰራዊት በእግዚአብሔር ዘንድ ስለተሰማ እስክትሞቱ ድረስ ኃጢአት በደላችሁ ምን አይልም አለ አይሰረይም። ሰው እንዴት ነገ እሞታለሁ ዛሬ ልብላ ልጠጣ ይላል? ነገ እሞታለሁ ካለ ንስሐ ልግባ እኮ ነው የሚባለው። ወደ እግዚአብሔር ልቅረብ ነው የሚባለው። በስጋው ደግሞ ሰውነቴን ላክብር ነው የሚባለው። ግን እናንተ ይህንን አላችሁ። ስለዚህ አለ እግዚአብሔር ይቅር አይላችሁም። መልሶ ነቢዩ ኢሳይያስ ምዕራፍ 56 ቁጥር 11 ላይ ሁሉም አለ ከቶ የማይጠግቡ የረከሱ ውሾች ናቸው አለ። አንዳንዶቻችን ጾም የሚባል ነገር አያውቀንም። ጨጓራ አለብኝ፣ ስኳር አለብኝ እያልን ብዙ ምክንያቶችን እየደረደርን 24 ሰዓት እንበላለን። በሰውነታችን ምንም ለውጥ እኮ የለንም ወገኖች። በቃ ስለዚህ ጾማችን እግዚአብሔርን ደስ ያሰኘ እንዲሆን ነው
የእግዚአብሔር ፈቃድ እንጂ እርሱ የእኛን ጸሎት፣ የእኛን ልመና፣ የእኛን ወደ እርሱ ማንጋጠጥ የማይቀበል ሆኖ አይደለም። ታዲያ እንግዲህ በዚህ ምክንያት እግዚአብሔር ጾም ጸሎታችን የማይቀበል ከሆነ እግዚአብሔር ጾም ጸሎታችን የሚቀበልንን ምን ስናደርግ ምን ስንሆን የሚለውን ጥቂት ነገሮችን እንመልከትና ትምህርታችንን እንጠቅልል። የተከበራችሁ የተወደዳችሁ የልዑል እግዚአብሔር ቤተሰቦች በግብዝነት መንፈስ ራሳችንን ሳናጸድቅ በትሕትና ሰውረን የምንጸልየውን ጸሎት፣ የምንጾመውን ጾም፣ የምንሰጠውን ምጽዋት እግዚአብሔር ይቀበላል፣ ደስ ያሰኘዋል። በቃ ክብሩን ሁሉ እርሱ ጠቅልሎ እንዲወስድ ስለተፈለገ አያችሁ። ይህንን ማድረግ ከቻለን እግዚአብሔርን ደስ ያሰኛል። ይህ ብቻም አይደለም። ወደ ጾም፣ ጸሎት፣ ስግደት ከመግባታችን በፊት ካህናት አባቶቻችን እግር ስር ዝቅ ብለን ኃጢአት፣ በደል፣ ነውራችንን ተናዘን የምንጾመውን ጾም፣ የምንጸልየውን ጸሎት፣ የምንሰግደውን ስግደት፣ የምንሰጠውን መስዋዕት ምጽዋት እግዚአብሔር ምን ያደርገዋል? ይቀበለዋል፣ ደስ ያሰኘዋል። ወገኖች ይህ ብቻም አይደለም። ተጣልተን ከሆነ ይቅር ለእግዚአብሔር ተባብለን የምንጸልየውን ጸሎት፣ የምንጾመውን ጾም፣ የምንሰግደውን ስግደት፣ የምንሰጠውን ምጽዋዕት፣ የምናቀርበውን መስዋዕት እግዚአብሔር ምን ያደርገዋል? ይቀበለዋል፣ ደስ ያሰኘዋል። ስለዚህ አምላካችን እግዚአብሔር በዚህ ልክ እንድንጾም በዚህ ልክ እንድንጸልይ ይፈልጋል። ይህ ከሆነ ጾም ጸሎታችን በእግዚአብሔር ዘንድ ዋጋ አለው። ደግሞ አንዳንዶቻችን ከሚበላና ከሚጠጣው ነገር ተለይተን ዓይናችን አይቶ እየተመኘ ልቦናችን ክፉ ነገር እያወጣ እያወረደ እጃችን የእኛ የሆነውን ነገር እየሰረቀ እግራችን ወደ ኃጢአት ቦታ እየሄደ አንደበታችን የሰው ልብ እየሰበረ መጥፎ ቃልን እየተናገረ የምንጾመው ጾም ክርስቲያኖች ይህ ተገቢ አይደለም። በእርግጥ እንዲህ የምናደርግ ከሆነ እግዚአብሔር ይላል ብትጾሙ ጾማችሁ ምን አያደርግም? አልቀበልም። ብትጸልዩ ምን አያደርጋችሁም? አልሰማችሁም ይላል። ስለዚህ የተወደዳችሁ የተከበራችሁ የልዑል እግዚአብሔር ቤተሰቦች አምላካችን እግዚአብሔርን ደስ የሚያሰኝ ጾም እንድንጾም ያስፈልጋልና እባካችሁን ቀድመን ከንስሐ አባቶቻችን ጋር በመገናኘት ንስሐ በመግባት ወደ ጾም፣ ወደ ጸሎት፣ ወደ ስግደት፣ ወደ ምጽዋዕት፣ ወደ ሌሎች የትሩፋት ስራ ልንሄድ ይገባልና ይህንን እንደው ለመጠቆም ያለው አታውቁም ብለን አይደለም። ብዙዎቻችሁ ታውቃላችሁ። ዛሬ ቴክኖሎጂ በብዙ መንገድ እያስተማረ ነው ያለው፣ ግን እንደው ለመጠቆም ያለው። ስለዚህ አምላካችን እግዚአብሔር ጾማችሁን፣ ጸሎታችሁን አልቀበልም፣ ይልቁንም በምድሪቷ ላይ ረሃብ፣ ቸነፈር፣ ስቃዩን አመጣለሁ ብሏል። ይህ የሆነበት ምክንያት ራሳችን አጽተን እርሱ ባለመቅረባችን ነው። ስለሆነም ወደ እግዚአብሔር ቀርበን ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን ተቀብለን እርሱ ባወቀ ክብሩን ሁሉ እርሱ ጠቅልሎ እንዲወስድ እንድንጾም፣ እንድንጸልይ፣ እንድንሰግድ፣ ምጽዋዕትን እንድንሰጥ፣ የተወደደ መስዋዕት በፊቱ እንድናቀርብ የአምላካችን እግዚአብሔር ቅዱስ ፈቃድ ይሁንልን። እንግዲህ ጾሙን እግዚአብሔር የበረከት ያደርግልን፣ የደስታ ያደርግልን፣ የልቦናችን መሻት ከኃጢአት በስተቀር የሚያስፈጽም ጾም ያደርግልን ዘንድ ፈቃዱ ይሁንልን። ለሁላችሁም መልካም ጾም እንዲሆን እመኛለሁ። ኦርቶዶክሳውያን ይህንን መንፈሳዊ መልእክት ሁላችሁም አስባችሁ ሰብስክራይብ፣ ሼር፣ ላይክ በማድረግ ለሁሉም እህት ወንድሞቻችን እንዲተላለፍ እንድታደርሱ በእግዚአብሔር ስም መልእክቴን አስተላልፋለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን።